ይህ በዕለተ ሮብ የሚቀርብላችሁ የማህበረ ትጋት ድምፅ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓታ ለማርያም ታኅሳስ 3 በዚች ቀን ቅድስት እናታችን ራስዋን የጌታ ቤተ መቅደስ በማድረግ የብሉይ ቤተ መቅደስ ክርስቶስ በደሙ በዋጃት ቤተ ክርስቲያን ልትተካ መቃረቧን ለማብሰር ወደ ቤተ መቅደስ ያመራችበት ቀን ነው። ጌታችንም ከእርሷ የነሳውን ሥጋና ነፍስ በተዋህዶ የራሱ ቤተ መቅደስ በማድረግና እኛንም በጥምቀት የአካሉ ሕዋሳት እንድንሆን በማብቃት ሥጋችንን የመንፈስ ቅዱስ ቤተ መቅደስ እንዲሆን አድርጎታል። ሰላም ጤና ይስጥልን ውድ አድማጮቻችን፣ ትጋት የአባ ዮሐንስ የመንፈስ ቅዱስ ፍሬዎች እንደምን ሰነበታችሁ? የእግዚአብሔር ሰላም በያለንበት ከሁላችን ጋር ይሁን፣ አሜን። ይህ በማኅበረ ትጋት ተዘጋጅቶ ወደ እናንተ የሚቀርብላችሁ መንፈሳዊ የዜና መርሃ ግብራችን ነው። በዛሬው ዜና ትታችን ታኅሳስ 3 በዓታ ለማርያም በሚል ይዘንላችሁ ቀርበናል። ከዜናው ጋር አብረናችሁ ቆይታ የምናደርገው እኔም ወንድማችሁ አድኖ ወልደ ሰንበትና እህታችን እንግዳ የጠወለተ ሰንበት በጋራ በመሆን ነው። እስከ መርሃ ግብራችን ፍጻሜ አብራችሁ እንድትቆዩ እየጋበዝኩ እኔ ወደ ዝርዝር ዜናው አልፋለሁ። ስለዚህም እኛ ክርስቲያኖች የቅድስት ድንግል ማርያምን ወደ ቤተ መቅደስ መግባት ባሰብን ቁጥር እግዚአብሔር ቃል ከእርሷ በሥጋ በመወለዱ ያገኘነውን ድነትና ብዙ ጸጋዎችን እናስባለን። አሁን እኛ ክርስቲያኖች በጥምቀት ከእርሷ የተወለደውን ጌታችን መድኃኒታችን ኢየሱስ ክርስቶስን ለብሰነዋል። ወደ ገላትያን ሰዎች ምዕራፍ 3 ከቁጥር 27 ከእርሷ በነሳው ተፈጥሮ በኩል ሞትን በመስቀሉ ገድሎ ሲያስወግደው እኛም በጥምቀት ከእርሱ ሞት ጋር በመተባበራችን ሞትን ድል የምንነሳበትን ኃይል ታጥቀናል። በጥምቀት ያገኘነውን ጸጋ ሰርተንበትና አብዝተነው ብንገኝ ከተንሣኤው ተካፋዮች መሆንን እናገኛለን። ይህ ሁሉ የተፈጸመልን እግዚአብሔር ቃል ከእናታችን ከቅድስት ድንግል ማርያም በሥጋ በመወለዱ ምክንያት ነው። ቅድስት ድንግል ማርያም ብሉይን ከአዲስ ያገናኘች መንፈሳዊት ድልድይ ናት። በብሉይ ያሉት ቅዱሳን በአዲስ ኪዳን ካለነው ጋር አንድ ማኅበር የፈጠሩትና ከቅዱሳን መላእክትም ጋር ዕርቅ የወረደው ከእርሷ በነሳው ሰውነት በኩል ነው። ስለዚህ ሐዋርያው ቅዱስ ጳውሎስ እንግዲህስ ወዲህ እናንተ ከቅዱሳን ጋር ባላገሮችና የእግዚአብሔር ቤተሰቦች እንጂ እንግዶችና መጻተኞች አይደላችሁም፣ ወደ ኤፌሶን ሰዎች ምዕራፍ 2 ከቁጥር 19 ብሎ አስተማረ። ራሷን የጌታ ቤተ መቅደስ በማድረግ እኛንም በልጇ በኩል የመንፈሱ ቤተ መቅደስ እንድንሆን ምክንያት ሁናልናለች። የእናታችን የቅድስት ድንግል ማርያም ወደ ቤተ መቅደስ መግባት ለእኛ ለክርስቲያኖች ልዩ ትርጉም አለው። ስለዚህም ይህችን ዕለት በታላቅ ድምቀት እናከብራታለን። ለምኑ ይሰጣችሁማል። የማቴዎስ ወንጌል ምዕራፍ 7 ከቁጥር 7 ኢያቄምና ሐና አንድ ወንድ አንድ ሴት በሚለው በተከበረው ጋብቻ የጸኑ በሀገራቸው የተከበሩ በመልካም ስነ ምግባር የታወቁ ሰዎች ነበሩ። በእግዚአብሔር ፊትም እውነተኞች ነበሩ። ትእዛዙንም ሁሉ ይፈጽሙ ነበር። ይሁን እንጂ በዚህ በተከበረ ጋብቻ ጸንተውና ተወስነው እያሉ ነገር ግን እንደ ሌሎች ሰዎች ወልደው የሚስሙት አይተው የሚደሰቱበት ልጅ ባለማግኘታቸው እጅግ ያዝኑና ይተክዙ ነበር። በጾምና በጸሎት እግዚአብሔርንም ይጠይቁ ነበር። ስዕለትም ይሳሉ ነበር። ስለታቸውም ወንድ ልጅ ብንወልድ እርሱ ወጥቶ ወርዶ ያበላናል አንልም፣ ያንተ ቤት ቤተ እግዚአብሔር ያገለግላል እንጂ። ሴትም ብትሆን ጋግራት ሳብላን ፈትላ ታልብሰን አንልም። ሐርና ወርቅ እየፈተለች ሞሰበ ወርቅ እየሰፋች ቤተ ክርስቲያን ታገለግላለች እንጂ ብለው ተሳሉ። የለመኑትን የማይነሳ የነገሩትን የማይረሳ እግዚአብሔር ልመናቸውን ሰምቶ እጅግ የምታስደስትና ልዩ የሆነች ልጅ አገኙ። ሌሎች ሰዎች ቢወልዱ ሰው የሚወልዱ ልጆች ነው። እነሱ ግን የወለዱት ፈጣሪዋን የምትወልድ ልጅ ነው።
እመቤታችን በ5485 ዓመተ ዓለም ከአባቷ ከኢያቄም ከእናቷ ከሐና ከሊባኖስ ሙሽራ ትወጣለች ተብሎ በተነገረው መሰረት ነሐሴ 7 ቀን ተጸነሰች። ግንቦት 1 ቀን ሊባኖስ በምትባል ወረዳ በብጽዓት እንደተወለደች የቤተ ክርስቲያን ታሪክ በሰፊው ያስረዳል። በጾም በጸሎት በአስተብቆት የተገኘች ናት። ንጽሕት በመሆኗ ማኅደረ እግዚአብሔር ሆናለች። ከዚህ በኋላ እመቤታችን መዋዕለ ጥብ እስክታደርስ ድረስ በአባት እናቷ ቤት 3 ዓመት ተቀመጠች። ከመዝነበረት ውስተ ቤተ አቡሃ ወእማ 3 ዓመት እንዘ ትጠቡ ሀሊበ እማ እንዳለ በነገረ ማርያም። ኢያቄምና ሐናም ልጃቸውን ሲያሳድጉና ስላደረገላቸውም ሁሉ እግዚአብሔርን ፈጽመው ሲያመሰግኑት 3 ዓመት ኖሩ። በጾም በጸሎት ተወስነው ለድሆችና ለጦም አደሮች ምጽዋት እየሰጡ በጎ ሥራ መስራትን አበዙ። ልጃቸውንም ድንግል ማርያምን በንጽሕና ሲያሳድጉ 3 ዓመት በተፈጸመ ጊዜ ሐና ባሏን ኢያቄምን ወንድሜ ሆይ ልጃችንን ለቤተ እግዚአብሔር ብጽዓት አድርገን እንስጥ፣ ልጃችን ቤተ እግዚአብሔርን ልታገለግል እንጂ በዚህ ዓለም እኛን ልታገለግል እንዳልተሳልን አስብ አለችው። ኢያቄምም ይህን ነገር ከሚስቱ በሰማ ጊዜ ደስ አለው። ነቢየ እግዚአብሔር ዳዊት ልጄ ሆይ ስሚ እይ፣ ጆሮሽን ማዘንብይ፣ ወገንሽን የአባትሽንም ቤት እርሺ፣ ንጉሥ ክርስቶስ ውበትሽን ንጽሐ ባሕርሽን ወዷልና። መዝሙረ ዳዊት መዝሙር 44 ከቁጥር 10 እስከ 11 ብሎ እንደተናገረ ለወላጆቿ የብጽዓት ልጅ የሆነችው ድንግል ማርያም ሆዷ ዘመድ ሳይወድ አፏ እህል ሳይላመድ ከእናትና ከአባቷ ተለይታ ታኅሳስ 3 ቀን በ3 ዓመት ወደ መቅደሰ ኦሪት ገብታለች። በዓታ ለማርያም ማለትም የድንግል ማርያም ወደ ቤተ መቅደስ መግባት ማለት ነው። ከዚህ በኋላ በ3 ዓመት ልተተ ሕፃናትን ፈጸመች። አበ እመ እያለች ታጫውት ጀመር። እነርሱም ከእንግዲህ ወዲህማ ስለት መብላት ይሆንብን የለምን? ወስደን እንስጥ ብለው ይዘዋት ወደ ቤተ መቅደስ ሲሄዱ ዘካርያስም ሕዝቡን ሰብስቦ ጉባኤ አድርጎ ሲያስተምር ቆያቸው። ከዚያውም ደርሰው እነሆ ተቀበሉን አሏቸው። እነርሱም እንቀበላለን ብለው ቢያዋት ከፀሐይ 7 እጅ አብርታ ዕንቁ ባህሪ መስላ ታየቻቸው። እነርሱም እኛ ይችን የመሰለች ፍጡር ምን እናደርጋታለን? ምን እናበላታለን? ምን እንጋርዳታለን? ብለው ሲጨነቁ ከዚህም መካከል እመቤታችንን እግዚእትነ ማርያም መንፈሳዊ ረሃብ ተነስቶባት ምርር ብላ አለቀሰች። ውድ አድማጮቻችን ትጋት የአባ ዮሐንስ የመንፈስ ቅዱስ ፍሬዎች እነሆ ዘገባችን እንደቀጠለ ነው። ቀጣዩን ዘገባ እህታችን እንግዳ ጌጥ ወለተ ሰንበት ታቀርብልናለች። በድጋሚ አብራችሁን ቆዩ። ያን ጊዜ መልአኩ ፋኑኤል በመሰብ ወርቅ ህብስት ሰማያዊ በብርሃን ጽዋ ስቴ ሕይወት ይዞ ረቦት አያቸው። ሕዝቡም ዘካርያስን አባታችን ይሄ የወረደው ክብር ላንተ እንደሆነ ተነስተህ ታጥቀህ እጅ ነስተህ ሰግደህ ተቀበል አሉትም። ዘካርያስም እሺ ብሎ እጅ ነስቶ ሰግዶ እቀበላለሁ ብሎ ሲያይ ወደ ሰማይ ራቀው መጠቀው። ከሕዝቡም እያንዳንዱ እየተነሱ እንቀበላለን ብለው ቢያዩ ወደ ሰማይ ራቃቸው። ከዚያም በኋላ ዘካርያስ ሐናን ጠርቶ ለእናንተ ለእንግዶች የወረደ ክብር እንደሆነ ሕፃኒቱን ይዘሽ ወደዚህ ፈቅ ብለሽ ተቀመጪ አላትም። እርሷም ሕፃኒቱን ይዛ ወደዚያ ፈቅ ብላ ተቀመጠች። መልአኩም ከራሳቸው ላይ ረቦ አልወርድም አለ። ሁለተኛም ዘካርያስ ሐናን ጠርቶ አምላከ እስራኤል የሚያደርገውን ነገር የሚያውቅ የለም፣ ሕፃኒቱን ከዚያ ትተሽ አንቺ ወዲህ ነይ አላትም። እርሷም እሺ ብላ ሕፃኒቱን እዚያው ትታ ወደ እነርሱ ሄደችም። ያን ጊዜ መልአኩ ፋኑኤል ወርዶ አንድ ክንፉን ጋርዶ አንድ ክንፉን አጎናጽፎ ህብስቱን አብልቷት ወይኑን አጠጥቷት እመቤቴ ሆይ መንገድ ባስመታውሽ ማሪ ብሎ የብርሃን መሶብ የብርሃን ጽዋ ይዘው ወደ ሰማይ አረገም። ሕዝቡም የምግቧማ ነገር ከተያዘ ከሰው ጋር ምን ያጋፋ ቦታዋ ከቤተ መቅደስ ይሁን እንጂ ብለው ዙፋኑን ዘርግተው ምንጣፏን አንጥፈው መከዳውን ግራና ቀኝ መጋረጃውን አድርገው ከቤተ መቅደስ አኖሯትም። ይኸውም የተደረገው የታኅሳስ በዓታ ዕለት ነው። እመቤታችን እግዝእትነ ማርያም ህብስት ሰማያዊ እየተመገበች ስቴ ሕይወት እየጠጣች ከመላእክት ጋር እየተጫወተች 12 ዓመት በቤተ መቅደስ ተቀመጠች።
ከመዝነበርኪ ውስተ ቤተ መቅደስ ወመላእክት ያመጹ ወትረስ ይሳየኪ ከመዝነበርኪ 12 ዓመተ እንዘ ትትናዘዚ እምኀበ መላእክት ወስቴኪ ስቴ ሕይወት ውእቱ ወመብላእኪ ህብስት ሰማያዊ። እመቤታችን እግዝእትነ ማርያም በቤተ መቅደስ ሳለች ትበላው የነበረ ህብስት ሰማያዊ ትጠጣው የነበረ ስቴ ሕይወት የት የተገኘ ነው ቢሉ በገበሬ እጅ ያልተዘራ በቤተሰብ እጅ ያልተሰራ በእግዚአብሔር እጅ የተፈጠረ ያማረ የተመረጠ ነው እንጂ። ኦ ድንግል አቆ ህብስተ ምድራዊ ዘተሴሰይኪ አላ ህብስተ ሰማያዊ እምሰማየ ሰማያት ዘበሰላም። ኦ ድንግል አኮ ስቴ ምድራዊ ዘተሴሰይኪ አላ ስቴ ሰማያዊ እምሰማየ ሰማያት ዘተቀደሰ እንዳለ አባ ሕርያቆስም። እመቤታችን እግዝእትነ ማርያም በቤተ መቅደስ ሳለች አይሁድ ተሰብስበው መከሩ። ምክሩስ እንዴት ነው ቢሉ ቀድሞ ሳሚናስ ሞቶ የተነሳለት የነገረንን ነገር ረሳችሁት? ሰማይ ምድርን መቃየርን የፈጠረ አምላክን ትወልዳለች ብሎ ነግሮን አልነበረምንም? የኢያቄምና የሐና ልጅ እኛን እስከ መቼ ድረስ ባሮች አድርጋ ትገዛናለች? ያ አምላክ የሚባለውን ሳትወልድ ይህን ጊዜ ገድላችሁ ውሃ ጣሏት ብለው ሰደዷቸው። እነርሱም እንገላለን ብለው ቢሄዱ ቤተ መቅደሱ 4 ማዕዘን እሳት ሆኖ መላእክትም ሰይፋቸውን መዘው ረበው ታዩአቸው። እነርሱም እርሷንስ እሳት ፈጃት ብለው ተመልሰው ወደ የቤታቸው ሄዱ። በማግስቱ አይሁድ ከቤተ መቅደስ ቢደርሱ እመቤታችን እግዝእትነ ማርያም ደህናዋን አገኟትም። ተመልሰው ሄደው እነዚያን የላኳቸውን ሰዎች ጠርተው ምነው ገድላችሁ ከውሃ ጣሏት ብለናችሁ አልነበረምንም? ምነው ትታችኋት መጣችሁ? አሁንም ሂዱና ግደሉና ከውሃ ጣሏት ብለው ቢሰዷቸው እነርሱም እንገላለን ብለው ቢሄዱ መንገዳቸው ዱር ገደል ባህር ሆኖ ቆያቸው። ተመልሰው ሄደው ቢነግሯቸው ይህን ሁሉ የምትጫወትብን በአስማቱ አይደለምን? የእሷን አስማት የሚያጠፋ አስማተኛ እንፈልግ እንጂ ብለው እየራሳቸው ቢበተኑ መጥቁን የሚባል አስማተኛ በምትሃት መጫኛ የሚያቆም አገኙ። ከዚያውም ደርሰው በሐና በኢያቄምና በእኛ መካከል ትፈርድልን ብለን መተናል። እነርሱ ጌቶች እኛን ባሮች አድርገው ሊቀሩ ስራ እየሰሩ ያሉ አሉትም። ፍታህ ማዕከሌነ ወማዕከለ ኢያቄም ወሐና እንዳለም በነገረ ማርያም ከነርሳቸው የበለጠች ልጃቸው አስማተኛ መቅደሳችንን እሳት መንገዳችንን ዱር ገደል ባህር እያደረገች አስቸግራናለችና እርሷን ታጠፋልን ብለን መተናል አሉትም። እርሱም ይህማ ምን ይቸግረኛል እግዚአብሔር እንቅሉ አረ አዘዋለሁና ብለው ይመጣል፣ ሄድ ብለው ይሄዳል። ዋጋዬንማ ከሰጣችሁኝ እሺ እርሷንስ አጠፋላችኋለሁ አላቸው። እነርሱም እርሷንማ ታጠፋልን ዋጋህንስ እንካ ተቀበለን ብለው 30 ምንዝር ወርቅ 30 ብር 7 ፈረስ 40 በግ 70 ፍየል 60 ጊደር 300 አልባሳት አድርገው ሰጡትም። መልአ ቤቶ ወርቀ ወብሩረ ወአልባሳተ ቀንጠት ዛልቦ ሁልቀ ወመስፈርትም እንዳለ በነገረ ማርያም። መጥቁልም ቤተ መዛግብቱን ከፍቶ ገባለሁ ብሎ መለስ ብሎ ቢያየው ብሩ ወርቁ ዝጎ አፈር በልቶት አፈር ዱቄት ሆኖ አልባሳቱን ብል በልቶት አገኘው። እርሱም የኢያቄምና የሐና ልጅ ሳልቀድማት ቀደመችኝ ብሎ እጁን ጾፈ። ጻፋ ደዊሁ እንዳለ በነገረ ማርያም። ደቂቀ እስራኤልን ጠርቶ አንዳንዱን እያነሳ ያሳያቸው ጀመረ። ነኦ ተጋቦ ደቂቀ እስራኤል እንዘ ትሬዩ ዘሰርዓት በየ እንዳለ በነገረ ማርያም። እነርሱም እኛም አላልንህምን? አንተ ነህ እንጂ እግዚአብሔር እንቅሉ እኔ አዘዋለሁ ና ብለው ይመጣል ሂድ ብለው ይሄዳል አልከን እንጂ ወይስ እርሷን ታጠፋልናለህን? ወይስ የገንዘባችንን ነገር እንዴት ታደርግልናለህ ብለው ቢያስጨንቁት እርሱም ቆዩ የእሷንስ ነገር አሁን በመንፈቀ ሌሊት አሳያችኋለሁ ብሎ ይልቁንስ ከሰዎቻችሁ ጎበዝ መርጣችሁ 370 ሰው ስደዱልኝ አላቸው። እነርሱም ሰደዱለት። እርሱም ከነዚያው ከሰደዱለት ወንዝ ወርዶ አንዱን አርዶ ሰውቶ 370 ጋንንትን ስቦ አውጥቶ ጠየቀ። የስ እንዴት ነው ብሎ የኢያቄምና የሐና ልጅ ይህን ያህል ገንዘብ አጠፋችብኝ፣ አሁንስ የገንዘቤን ነገር እንዴት ታደርጉልኛላችሁ? እርዱኝ እንጂ አላቸው። አጋንንትም የማይሰሩትን እንሰራለን የማያደርጉትን እናደርጋለን ማለት ልማዳቸው ነውና ይህንማ ምን ይቸግረናል? ሰማይን አውርዱ ብትለን እናወርድልሃለን፣ ምድርን ጠቅልሉ ብትለን እንጠቀልልልሃለን። ይህንማ ምን ይቸግረናል? እሺ እንረዳሃለን አሉትም። ለእመት ብለነ ሰማይ አወርዱና አወርድ ለከ ወለእመት
ወይብለነ ምድር ጠብልሉ ንጠበልለከ ወለአኮ ዘይስአነን እንዳለ በነገረ ማርያም። መጥቁልም በመንፈቀ ሌሊት እርዱኝ አላቸውም። አጋንንትም ጨለማ ደስታቸው ነውና እሺ ብለው መጡለት። አጋንንት ፊት ለፊት መጥቁል በመካከል አይሁድ በኋላ ሆነው ነጋሪት እየተመታ እምቢልታ እየተነፋ እመቤታችን እግዝእትነ ማርያምን ለመግደል ለቤተ መቅደስ 2 ምንዳፈ ሐጽ ሲቀራቸው ዓለም ከተፈጠረ ጀምሮ እስከዚያ ድረስ ያልተደረገው ያልተነገረው መብረቅ ነጎድጓድ ወርዶ አጋንንትንም መጥቁልንም አይሁድንም ቀጥቅጦ አጠፋቸው። እመቤታችን እግዝእትነ ማርያም በማግስቱ ወጣይታ መጥቁል ሆይ እኔን አጠፋ ብለህ መጥተህ አንተ እንዲህ ሆነህ ከአንተ መከራ መዓት ያወጣኝ አምላክ ይክበር ይመስገን ብላ ፈጣሪዋን አመሰገነችም። ከዚህም በኋላ በድኑ ለዝክረ ነገር የ3 ቀን መንገድ እየሄደ ይሸት ጀመረ። እመቤታችን እግዝእትነ ማርያም የጌታን ህቡ ስም ብትደግምበት መሬት ተከፍቶ ዋጣቸው። ከዚህ በኋላ እመቤታችን እግዝእትነ ማርያም እጅግ ታፈረች፣ ተፈራች። የሚናገራት ሰው ጠፋ። ኦ ግርምት ድንግል እንዳለ ቅዱስ ኤፍሬም ለአባ ሕርያቆስ፣ ለቅዱስ ኤፍሬም፣ ለቅዱስ ያሬድ፣ ለአባ ጊዮርጊስ ዘጋስጫ የተገለጸች እመቤታችን እኛንም በበረከትና በረድኤት ትጎበኘን፣ ከልጇ ከወዳጇ ከመድኃኒተ ዓለም ከኢየሱስ ክርስቶስ ታማልደን፣ አሜን። አስቀድሞ በቤተ እስራኤል ዘንድ ደናግል በቤተ መቅደስ ውስጥ የሚቀመጡበት ስርዓት አልነበረም። በእርግጥ በኦሪቱ ነብይት በአፋ እንደነበረች ተገልጧል። ነገር ግን የእመቤታችን ወደ ቤተ መቅደስ መግባትና የነብይት ወደ ቤተ መቅደስ መግባት እየተለየ ነው። በአይነትም በመጠንም የሚነጻጸር አይደለም። ቅድስት ድንግል ማርያም ከ3 ዓመቷ እስከ 15 ዓመቷ ለ12 ዓመታት በቤተ መቅደስ ቆየች። ሕያው መቅደስ እመቤትና የአምላክ እናት የምትሆን ቅድስት ድንግል ማርያም በእነዚህ ዓመታት መላእክት ምግቧንና መጠጧን እያመጡ ከዜማው ጣዕም የተነሳ አጥንትን የሚያለመልም የመላእክትን ዝማሬ እያዳመጠች በቤተ መቅደስ ኖረችም። ቅድስት ቤተ ክርስቲያን ንጽሕተ ንጹሐን ከወይን ከመታቦተ ዶር ዘሲና ውስተ ቤተ መቅደስ ነበረት በድንግልና ሲሳያ ህብስተመና ወሲቲሃኒ ስቴ ጽሞና እያሉ አዲስ ቅኔን ተቀኙላት። የባሉ ትርጉም በዘመኑ ለምንገኝ ክርስቲያኖች እግዚአብሔር በማንኛውም የዕድሜ ጣራ ስር የሚገኝ ክርስቲያንን እንደሚፈልግ የተመለከትንበት ዕለት ነው። በአቅማችን እንድንነጋገር ስለሚያስፈልግ እንጂ የባሉ ትርጉም ከዚህም በላይ ነው። በልዑል እግዚአብሔር ቤተ መቅደስ ስንኖር ልንከተለው የሚገባ ቅድስና በእግረ ስጋ ለምንመላለስ ወገኖች ያለው አስተማሪነት እየጎላ ነው። በሕይወት ዘመን በእግዚአብሔር ቤት ለመኖር እንፈልግ ዘንድ ሕይወታችንን በፍጹም ቅድስና እንመራ ዘንድ መቅደስ የተባለ ለእግዚአብሔር ማደሪያነት የተመረጠ ሰውነታችንን ከኃጢአት ሁሉ እንጠብቅ ዘንድ እየተማርንበት በዓል ነው። ይልቁንም በመከራ ጊዜ ከንፈሮቻችን የተናገሩትን ስዕለት ለእግዚአብሔር መፈጸም እንደሚገባን እግዚአብሔርን የሚያስደስተው ፍጹም ስጦታ ራሳችንን አሳልፈን ከመስጠት የበለጠ እንደሌለ ልንረዳ የሚገባን መሆኑን በዓሉ ያስተምራል። ለመነዋ ክብሯ የልጇ ቸርነት ከሁላችንም ከሕዝበ ክርስቲያኑ ጋር ከሀገራችን ከቅድስት ኢትዮጵያ ጋር ይሁን፣ አሜን። ውድ ክቡራን አድማጮቻችን ትጋት የአባታችን የአባ ዮሐንስ የመንፈስ ቅዱስ ፍሬዎች የተዋህዶ ልጆች ሆይ እነሆ ታኅሳስ 3 በዓታ ለማርያም ከሚል የዜና ሀተታችን ብዙ ትምህርት እንዳገኛችሁበት ተስፋ እናደርጋለን። ሰላም ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።